የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። ከፍተኛ የጦር መኮንኖች በቁጥጥር ስር መዋላቸው ተሰማ። 16 ከፍተኛ የጦር መኮንኖች በቁጥጥር ስር መዋላቸው የተሰማ ሲሆን የጦር መኮንኖቹ በቁጥጥር ስር የዋሉት ከመፈንቅለ መንግስት ጋር በተያያዘ መሆኑ ከፍተኛ መነጋገሪያን ፈጥሯል። የጦር መኮንኖችን በቁጥጥር ስር መዋልን በተመለከተ የሀገሪቱ መንግስት የሰጠው መግለጫ በርካቶችን ያስደነገጠም ሆኗል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ተሰሙታላችሁ። በሌላኛው ሰበር መረጃችን ደግሞ በስተመጨረሻም ጦሩ እጁን ሰጥቷል። ጀነራሎችና ለመንግስት አልታዘዝም ብሎ ሲያምጽ የነበረው ጦር እጅ መስጠቱን የሚገልጽ መግለጫ ተሰጥቷል። ሰሞኑን የተቃውሞ ሰልፎችን ሲያደርጉና ሲያምጹ የነበሩ የትግራይ ጦር አባላት ለህወሓት አስተዳደር እጃቸውን መስጠታቸውንና ይቅርታ መጠየቃቸውን በተመለከተ አንድ አነጋጋሪ መረጃ ከወደ ትግራይ ተሰምቷል። በዝርዝር ታደምጡታላችሁ። በሌላ ሰበር ዜና ደግሞ የፋኖ ታጣቂዎች ወደ ኦሮሚያ ተሻግረው ጥቃት መፈጸማቸው ተሰምቷል። በአማራ ክልል ከመንግስት ኃይሎች ጋር በስፋት እየተዋጉ እንደሆነ የሚታወቁት የፋኖ ታጣቂዎች ወደ ኦሮሚያ ክልል ዘልቀው በመግባት ጥቃት መፈጸማቸው ተገልጿል። የፋኖ ታጣቂዎች በኦሮሚያ ክልል አደረሱት በተባለው ጥቃት ከፍተኛ ጉዳት መድረሱ ተነግሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ በዘገባችን ተካቷል። እስከ ፍጻሜው አብራችሁን ቆይታችሁ ታደምጡ ዘንድ ግብዣችን ነው። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር ጉዳዮቹ እናመራለን። በቅድሚያም በአዲስ አበባ ከተማ ለጤና መድህን የሚከፈለው ክፍያ መጨመሩን ተከትሎ ነዋሪዎች ቁጣቸውን እየገለጹ መሆኑ ተሰምቷል። 1500 ብር ይከፈል ለነበረው ጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ ነዋሪዎችም ቅሬታቸውን ገልጸዋል። 1500 ብር ይከፈል ለነበረው ጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ ቅሬታቸውን ያቀረቡት የአዲስ አበባ ጤና መድህን ተገልጋዮች ቁጣቸውን ገልጸዋል። እየተጠየቅን ያለነው የጤና መድህን ክፍያ የከተማዋን ነዋሪዎችን አቅም ግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹ ባለፈው አመት ለአገልግሎት ይከፈል የነበረው ክፍያ የዚህ አመት ክፍያ ግን በከፍተኛ ሁኔታ መጨመሩን ጠቁመዋል። በዚህም የሚመለከታቸው አካል መፍትሄ ሊሰጡን ይገባል ሲሉ ጠይቀዋል። ከዚህ ባሻገር ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የደሃ ለሆኑት የማህበረሰብ ክፍሎች ለአገልግሎቱ 2200 ብር እየከፈሉ መሆኑንም ጠቁመዋል። ጉዳዩን አስመልክተው የአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድህን ዳይሬክተር የሆኑት አቶ ኢብራሂም የተጠየቁ ሲሆን በሰጡት ምላሽም ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ ይከፍል እንደነበር አስታውሰው በዚህ አመት የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና አነስተኛ ገቢ ያለው ሰው ደግሞ በአቅሙ እንዲከፍል እየተደረገ መሆኑን ተናግረዋል። በዚህ የክፍያ ሂደትም የደረጃ ሀ ግብር ከፋዮች 10500 የደረጃ ለ ግብር ከፋዮች ደግሞ 6900 እንደሚከፍሉ አንስተው አብዛኛው ነዋሪ 2000 ብር እንደሚከፍሉና ምንም ገቢ የሌላቸው ዜጎች ደግሞ ወጪያቸውን መንግስት እንደሚሸፍን ዳይሬክተሩ ገልጸዋል። ባለፈው አመት የነበረው የክፍያ ስርዓትም ሁሉም ዜጋ 1500 ብር ይከፍል እንደነበር የሚታወስ ሲሆን በዚህ አመት አቅማቸውን ያገናዘበ የክፍያ ስርዓት ተግባራዊ መደረጉንም ጠቁመዋል። ይህ በዚህ አመት በተቀመጠው አቅጣጫ ተግባራዊ እየተደረገ እንደሚገኝ ማስታወቀዋል። ዳይሬክተሩ ይህንን ማድረግ ያስፈልገው የመዋጮ ሁኔታው አቅምን ያገናዘበ የአከፋፈል ስርዓት እንዲከተል አዋጅ ላይ በመቀመጡ ነው ብለዋል። አዋጁ ሲዘጋጅም ይሁን ተግባራዊ ሲደረግም በጥናት ላይ ተመስርቶ መሆኑንም አስረድተዋል። ወደ ሌላኛው መረጃችን ስናመራ በስተመጨረሻም ጦሩ እጁን ሰጥቷል። ለጀነራሎችና ለመንግስት አልታዘዝም ብሎ ሲያምጽ የነበረው ጦር እጅ መስጠቱን የሚገልጽ መግለጫ ተሰጥቷል። ባለፈው ሳምንት ሰኞ በመቀለ ከተማ መንገድ በመዝጋት የጀመረው የትግራይ ክልል ጦር ኃይሎች ሰልፍና ተቃውሞ ሙሉ በሙሉ በተለያዩ የትግራይ ከተሞች ተቀጣጥሎ መሰንበቱ የሚታወስ ነው። በመቀለ መሆኒ፣ ውቅሮ፣ አድግራትና ሌሎችም ከተሞች ተቃውሟቸውን ሲገልጹ የሰነበቱት የትግራይ
የትግራይ ጦር አባላት በዋነኛነት የደሞዝና ጥቅም ጥያቄዎችን ሲያቀርቡ በአንዳንድ አካባቢዎች ደግሞ ፖለቲካዊ ይዘት ያላቸውን ተቃውሞዎች ሲያሰሙ ነበር። ሰሞኑን የተቃውሞ ሰልፎችን ሲያደርጉና ሲያምጹ የነበሩ የትግራይ ጦር አባላት ለህወሓት አስተዳደር እጃቸውን መስጠታቸውንና ይቅርታ መጠየቃቸውን የሚገልጽ መረጃ ከትግራይ ክልል ተሰምቷል። በክልሉ የተነሳውን የጦሩን አመጽ በተመለከተ ምንም አይነት ዘገባን ያልሰሩት የትግራይ ክልል መንግስት ሚዲያዎችና የህወሓት ልሳናት ሰልፉን የሚኮንንና የሰራዊቱ አባላትን ይቅርታ ስለመጠየቃቸውን የሚያመላክቱ መረጃዎችን ሲዘግቡ ተስተውሏል። ከትግራይ ኃይሎች ከፍተኛ አዛዦች መካከል ጀነራል ዮሐንስ ወልደ ጊዮርጊስ የተቃውሞ ሰልፎቹንና መንገድ የመዝጋት እርምጃዎችን አውግዘዋል። ተቃውሞውን የጀመሩት በመቀለ ያሉት የትግራይ ክልል ኃይል አባላት በትላንትናው ዕለት በመቀለ ሰማዕታት ሐውልት አዳራሽ ስብሰባ ሲያደረጉ ሲሆን ከትግራይ ኃይሎች ከፍተኛ አዛዦች መካከል የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ የተቃውሞ ሰልፎቹና መንገድ የመዝጋት እርምጃውን በክፉኛ አውግዘውታል። በሰራዊቱ አባላት የተጠየቁ የጥቅምና የደሞዝ ጥያቄዎች ግን ተቀባይነት አላቸው። የትግራይ ጊዜያዊ አስተዳደር ምላሽ ይሰጥበታል ብለዋል ጀነራሉ በሰጡት መግለጫ። እንደ ጀነራል ዮሐንስ ወልደ ጊዮርጊስ ገለጻ በተደረጉት የተቃውሞ ትዕይንቶች ጠላቶቻችን ያሏቸውን ኃይሎች ተደስተዋል ሲሉ ማክለዋል። ጀነራል ዮሐንስ ጠላቶቻችን በዚህ ሁኔታ ተደስተዋል። ከዚህ በፊትም መቀለ ሲገቡ እንደዚህ የተደሰቱ አይመስለኝም። ሰራዊታችን ጥያቄ ጠየቀ እንጂ ትግራይን አሳልፎ ሰጣለው አላለም ሲሉ ተናግረዋል። ይህ ፍላጎታችሁና ምኞታችሁ መክኖ የሚቀር ስለ በማይሆንላችሁ ነገር ላይ ጊዜያችሁን አታጥፉ በማለትም ነው የተናገሩት። ባለፈው ሰኞ በመቀለ ሰልፍ ያደረጉት የትግራይ ክልል ኃይሎች አባላት ከከተማዋ ወደ አየር መንገዱ የሚወስዱ መንገዶችንም ዘግተዋል። ይህን ተከትሎም በሌሎች የትግራይ ክልሎች ያሉ የሰራዊቱ አባላት ተመሳሳይ ጥያቄዎችን በመያዝ ከመቀለ አድግራት፣ ቴምቤን፣ ማይጨውና መሆኒ እንዲሁም ሌሎች አካባቢዎች የሚወስዱ ጎዳናዎችን ዘግተው መሰንበታቸው የሚታወስ ነው። የሰራዊቱ ክፍል የሆነው አርሚ 22 አባላት የአቋም መግለጫ ተብሎ በንባብ የቀረበው መግለጫ እንደሚያመላክተው ጥያቄዎቹ ትክክል ቢሆኑም የቀረበበት መንገድ ስህተት ነው ሲል ገልጾታል። የትግራይ ክልል ጦር አባላት ተቃውሞውን ተከትሎ ባለፈው ሳምንት አስቸኳይ ስብሰባ አድርጎ የነበረው የትግራይ ጊዜያዊ አስተዳደር ካቢኔ የሰራዊቱ አባላት ጥያቄን የሚመልስ የተባለ አዋጅ አጽድቆ ወደሚመለከተው አካል መምራቱን መግለጹ የሚታወስ ነው። ከኢትዮጵያ መንግስት ጋር ለሁለት ዓመት ጦርነት ላይ የነበሩት የትግራይ ኃይሎች ከፕሪቶሪያው የሰላም ስምምነት በኋላ በትጥቅ ማስፈታት እንዲሁም ወደ ሰላማዊ ህይወት መመለስ ሂደትን ያልፋሉ ተብሎ የነበረ ቢሆንም አብዛኛው ሰራዊት አሁንም በዚያ ሂደት ውስጥ አለማለፉንና ከነትጥቁ በትግራይ ክልል እየተንቀሳቀሰ እንደሚገኝ እየተነገረ ይገኛል። ወደ ሌላኛው ሰበር ዜናችን ስናመራ የፋኖ ታጣቂዎች ወደ ኦሮሚያ ተሻግረው ጥቃት መፈጸማቸው ተሰማም። በአማራ ክልል ከመንግስት ኃይሎች ጋር በስፋት እየተዋጉ እንደሆነ የሚታወቁት የፋኖ ታጣቂዎች ወደ ኦሮሚያ ክልል ዘልቀው በመግባት ጥቃት መፈጸማቸው ተገልጿል። በምዕራብ ሸዋ ዞን ኖኖ ወረዳ የፋኖ ታጣቂዎች ያደረሱት በተባለው ጥቃት ከፍተኛ ጉዳት መድረሱ የተነገረ ሲሆን ከ22 በላይ ሰላማዊ ሰዎች ህይወት ማለፉም ተነግሯል። ሰሞኑን በአማራ ክልል አንዲት የሴት ፋኖ ታጣቂ በውጊያ መካከል ህይወቷ ማለፉን ተከትሎ የፋኖ አመራሮች ወጣቶች ወደ ፋኖ ትግል እንዲቀላቀሉ የሚያነሳሳ ተደጋጋሚ መግለጫዎችን ሲሰጡም መመልከት ተችሏል። ጉዳዩ ከተሰማ ከጥቂት ቀናት በኋላ ከትላንት ወዲያ ጥቅምት 9 ቀን 2018 ምሽት ላይ በምዕራብ ሸዋ ዞን ኖኖ ወረዳ ሃሎ ዲንኪ በተባለ ቀበሌ የፋኖ ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። በተፈጸመው ጥቃት ህይወታቸውን ካጡት በተጨማሪም 3 ሰዎች ቆስለው በሕክምና ተቋማት እንደሚገኙ የተነገረ ሲሆን በታጣቂዎች ታፍነው የተወሰዱ እንዳሉም ነዋሪዎች ተናግረዋል። የፋኖ ታጣቂዎች ከአማራ ክልል ውጪ በአንዳንድ የኦሮሚያ ክልል አካባቢዎችና በጉራጌ ዞን አበሽጌ ወረዳ ተደራጅተው እንደሚገኙም ተነግሯል። በምዕራብ ሸዋ በተፈጸመው ጥቃት እነዚህ ታጣቂዎች ጥቃት መፈጸማቸው ተገልጿል። በምዕራብ ሸዋ ዞን ኖኖ ወረዳንና ደቡብ ምዕራብ ሸዋ ዞን አማያ ወረዳ አካባቢዎች የፋኖ ታጣቂዎች ተደራጅተው እንደሚንቀሳቀሱም ተጠቅሟል። ከዚህ ቀደም በወለጋ በሚገኙ ዞኖችና በሰሜን ሸዋ ደራ አካባቢ የፋኖ ታጣቂዎች ወደ ኦሮሚያ ክልል ዘልቀው በመግባት ከመንግስት ታጣቂዎች ጋር ውጊያ ማድረጋቸውን የሚመለከቱ ዘገባዎችም ተሰራጭተው እንደነበር የሚታወስ ነው።
በመጨረሻም ከፍተኛ የጦር መኮንኖች በቁጥጥር ስር መዋላቸው ተሰማ። 16 ከፍተኛ የጦር መኮንኖች በቁጥጥር ስር መዋላቸው የተሰማ ሲሆን የጦር መኮንኖች በቁጥጥር ስር የዋሉት ከመፈንቅለ መንግስት ጋር በተያያዘ መሆኑ ተገልጿል። የጦር መኮንኖች በቁጥጥር ስር የዋሉት በምዕራብ አፍሪካዋ ሀገር ናይጄሪያ ሲሆን በጉዳዩ ላይ የሀገሪቱ መንግስት የሰጠው መግለጫ በርካቶችን ያስደነገጠ ሆኗል። የናይጄሪያ መከላከያ ዋና መስሪያ ቤት 16 ከፍተኛ የጦር መኮንኖችን በቁጥጥር ስር ማዋሉን ቢያሳውቅም ድርጊቱ ያልተሳካ መፈንቅለ መንግስት ሙከራ ነው የሚሉ ጥርጣሬዎች መበራከታቸው በሀገሪቱ ውዝግብን ፈጥሯል። የሀገሪቱ መንግስት ከጦር መኮንኖች እስር ጋር በተገናኘ መግለጫን ያወጣ ሲሆን የእስሩን ምክንያት ከስነ ምግባር ጉድለትና ከደንብ መተላለፍ ጋር ያያያዘ ቢሆንም ተቺዎችና በርካታ የሀገሪቱ የዜና ምንጮች ግን የሀገሪቱ ባለስልጣናት የችግሩን አሳሳቢነት ለማድበስበስ እየሞከሩ ነው በማለት በመፈንቅለ መንግስት ተጠርጥረው መታሰራቸውን ዘግበዋል። የመከላከያ መስሪያ ቤቱ ጥቅምት 18 ቀን 2025 ባወጣው መግለጫ መኮንኖቹ የታሰሩት በማዕረግ እድገት ፈተናዎች ላይ በተደጋጋሚ በመውደቃቸው ምክንያት በተፈጠረው የሙያ እድገት መቀዛቀዝና በሌሎችም ጉዳዮች ባደረጓቸው ቅርታ ተነሳስተው የጦሩን ደንብ በመጣሳቸው ነው ብሏል። መንግስት ዲሞክራሲ ለዘላለም ነው ሲል ባወጀበት በዚህ ወቅት የተቋሙን ክብር የሚነካ በህገ መንግስቱ የተሰጠውን ሚና የሚጻረር ማንኛውንም ድርጊት እንደማይታገስ ማስጠንቅቋል። ይሁን እንጂ ይህ ይፋዊ ማብራሪያ ጥርጣሬዎችን ሙሉ በሙሉ ማስወገድ አልቻለም ተብሏል። በርካታ ወታደራዊ ምንጮች መኮንኖቹ የተያዙት ከመፈንቅለ መንግስት ሙከራ ጋር በተያያዘ መሆኑን አጥብቀው ተናግረዋል። ታዋቂው የህግ ባለሙያ ጂቲ ኡጎኒዮ በበኩላቸው መንግስት ክህደት ሊባል የሚገባውን ድርጊት የስነ ምግባር ጉድለት በማለት ማቃለሉ የችግሩን ሙሉ ገጽታ ይፋ ከማድረግ የሚመጣውን የውስጥና የውጭ መተማመን ማጣትን ለመቆጣጠር የታለመ ስልት ነው ሲል ተችቷል። ጥርጣሬውን ይበልጥ ያሳሰበው ጥቅምት 1 የተከበረው የሀገሪቱ የነጻነት ቀን ሰልፍ መሰረዙ ነው። ይህ የሆነው ከ1999 የዲሞክራሲ ምልሰት ወዲህ ለሁለተኛ ጊዜ ብቻ ሲሆን ይህም በሀገሪቱ የጸጥታ ስጋት መጨመሩን እንደሚያሳይ ብዙዎች ይስማማሉ። ይህ ክስተት ናይጄሪያን በከበበው የሳሄል ክልል ወታደራዊ መፈንቅለ መንግስታት እየተበራከተ በመጡበት ወቅት መሆኑ ደግሞ ሁኔታውን ይበልጥ አሳሳቢ አድርጎታል። ከ2020 ወዲህ በማሊ በቡርኪና ፋሶና በኒጀር የተካሄዱ መፈንቅለ መንግስታት ናይጄሪያ ቁልፍ ሚና የምትጫወትበትን የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኳስን በእጅጉ አድክሞታል። ናይጄሪያ ራሷ ከ1966 እስከ 1995 ድረስ ለበርካታ መፈንቅለ መንግስታትና ሙከራዎች የተዳረገች ታሪክ ያላት ሲሆን የፕሬዝዳንት ቦላ ቲኑቡ አስተዳደር ስልጣን ከያዘ ወዲህ በተደጋጋሚ የመፈንቅለ መንግስት ስጋቶች እየተበራከቱ ቆይቷል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።